የተጫዋች ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ቪዲዮ ላይክ፣ ሰብስክራይብ ማድረግ የእናንተ ግዴታ ነው። ቀጥታ ወደ መረጃዎች አልፋለሁ። ከቼልሲ የተጫዋች ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት አጠር ያለ ስፖርታዊ መረጃዎችን አጋርቻችሁ ነበረ። ማንን ሊያስፈርም ይችላል የሚሉትን ሁለት ወሳኝ ፖይንቶችን ጠቁሜላችሁ ነበረ። ትላንት ካጋሯችሁ መረጃዎች ውስጥ የዳንኤል ባክ ዝውውር ተጠናቋል። ሂርዊጎም ተብሏል። የቼልሲ ተጫዋች መሆኑ ተረጋግጧል። በቅርብ ሳምንታት እንግዲህ ዳንኤል ባክ የሜዲካል ምርመራውን እንደሚያደርግም ይጠበቃል። ይህ ደግሞ ለቼልሲ ሴንተር ፍሮንት ላይ የሚሰጠው ግልጋሎት እጅጉን ይጠበቃል። ተጫዋቹ ባለቀ ሰዓት የሚያስቆጥራቸው ጎሎች ከመመሪም ሊሆን ይችላል፣ ፖይንት ከመጣልም ሊሆን ይችላል ውጤት ቀያሪ ተጫዋች እንደሆነ በተደጋጋሚ ጊዜ ዳንኤል ባክን ተመልክተነዋል። ቼልሲ ይህንን ተጫዋች ማስፈረም የፈለገበት ዋነኛ ምክንያት በተለይ ደግሞ የተጫዋቹን ልምድ ለመውሰድ እንደሆነ ተዘግቧል። በትናንትናው ዕለትም አንድ መረጃ አጋርቻችሁ ነበረ። ሄንደርሰንን የተመለከተ መረጃ በትናንትናው ዕለት ዘግቤላችሁ ነበረ። ሄንደርሰን ወደ ቼልሲ የሚያደርገው ዝውውር ጉዳይ በተመለከተ በቅርብ ሳምንታት ከምንጠብቃቸው ተጫዋቾች ዝውውር ውስጥ እንደሚካተትም ይጠበቃል። ተጫዋቹን በተመለከተ አንድ አዲስ መረጃ ወጥቷል። ትናንትና ዕለት ቼልሲ ከዳንኤል ባክን ከብራይተን ለማስፈረም ከተስማሙ በኋላ በቀጣይ ለማስፈረም የሚሄዱበት እንቅስቃሴ ሄንደርሰን እንደሆነ ተዘግቧል። ሄንደርሰን በቼልሲ ቤት ልምድ ይሰጣል ተብሎ ይጠበቃል። ስለዚህ ልምዱን ለመጠቀም ደግሞ ዣቪ አሎንሶ ተጫዋቹን ለማስፈረም አሁን ላይ ቁርጠኛ የሆነ ፍላጎት እንዳላቸው በተደጋጋሚ ጊዜ እየተፈለገ ይገኛል። አንድ ተጫዋችን መጥቀስ እፈልጋለሁ። በክረምት የዝውውር መስኮት ቼልሲዎች ተጫዋቹን ለማስፈረም በጣም ከፍተኛ የሆነ ስራዎችን ሲሰሩ እንደነበረ እናውቃቸዋለን እና ይህ ተጫዋች ማን ነው የሚለውን ነገር እንመልከት። ሻፌርን ለማስፈረም በሌፍት ዊንግ ፍሮንት ቼልሲዎች እየሰሩ እንደነበረ የሚያመላክት መረጃዎች ሲወጡ ነበረ። አሁን ላይ ግን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ምንም አፕዴት የሆነ መረጃ የለም። ነገር ግን ከሪያሎ ቫልካኖ ቼልሲ ይህን ተጫዋች ለማስፈረም አሁንም ቢሆን እንደሚፈልጉት ይታወቃል። ነገር ግን በገንዘብ ቼልሲና ሪያሎ ቫልካኖ ስምምነት ላይ ለመድረሳቸው ተከትሎ የዚህ ተጫዋች ዝውውር ጉዳይ አሁን ላይ መቀዛቀዞችን እየሰማን የምንገኘው። መሀል መስመር ላይ ቼልሲ የሚፈልጋቸው ተጫዋቾች ለይተዋል። ስኮት፣ ሄንደርሰን የመሳሰሉ በጣም ድንቅ ብቃት ያላቸው ተጫዋቾች መሀል መስመራቸውን ማደስ ቼልሲዎች ይፈልጋሉ። የላቪያ ተደጋጋሚ ጊዜ ጉዳት ቼልሲ በዛ ቦታ ላይ አንድ ተጫዋች እንደሚያስፈልገውም ይጠበቃል። ስኮትን ቼልሲ ያመጣ ማለት መሀል መስመር ላይ በጣም እጅግ ጥራት ያለው ተጫዋች እንዳስፈረመ ማረጋገጥ እንችላለን። ነገር ግን የስኮት ዝውውርን ስንመለከት እንዳጠቃላይ እስከ 80 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር ቦርንማውዞች እንደሚፈልጉ ተጠቁሟል። በክረምት የዝውውር መስኮት ተጫዋቾችን ለመሸጥ ምንም አይነት ፍላጎት ቦርንማውዞች አላሳዩም። ምንም እንኳን ታላላቅ የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ ተጫዋቹን ለማስፈረም ፍላጎት ቢያሳዩም እስካሁን ድረስ ግን ቦርንማውዞች ተጫዋቹን ለመልቀቅ ብዙ ፍላጎት እያሳዩ አይገኝም። ከስኮት ዝውውር ጉዳይ ጋር በተገናኘ ያለኝ መረጃ ይሄንን ይመስላል። ከዛም በተጨማሪ የምንመለከተው ጉዳይ ሄንደርሰን ነው። እንግዲህ ከልምድ ጉዳይ ጋር በተገናኘ ሄንደርሰንን ቼልሲዎች እንደሚፈልጉት በተደጋጋሚ ጊዜ ተዘግቧል። የዚህ ተጫዋች ዝውውር በቅርቡ እንደሚሆንም ፋብሪዞ ሮማኖ ዘግቧል። የዳንኤል ባክ ዝውውርን ሂርዊጎ ብሎ በዘገበት መረጃ ላይ የሄንደርሰንን ሂርዊጎ ሱደም ሲል ጠቁሟል እና ነፃ ወኪል ከመሆኑ ጋር በተገናኘ የዚህ ተጫዋች ዝውውር ያስቸግራል ተብሎ አይጠበቅም። በቅርብ ጊዜያቶችም የዚህ ተጫዋች ዝውውር የሚያልቅበት እድል እንዳለ ይጠበቃል እና እንዳጠቃላይ ቼልሲዎች አሁን ላይ በክረምት የዝውውር መስኮት ዝውውሮችን ለማጠናቀቅ በጣም መቃረባቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ሂርዊጎም በስቷል እና በክረምት የዝውውር መስኮት ቼልሲ የፈለገውን ተጫዋች ሙሉ ለሙሉ ማለት ይቻላል አስፈርሟል። እንደነ ሞርጋን ሮጀርስ ያሉ ተጫዋቾችን አሁን ላይ ቼልሲዎች ማስፈረማቸው በክለባቸው ላይ ጥራት ያለውን ተጫዋች መጨመራቸው ደግሞ ለክለቡ አንድ ስቴፕ ደረጃ ከፍ ያደርጋል ተብሎ ይጠበቃል። ዳንኤል ባክ ቼልሲ ቤት ምን አይነት ግልጋሎትን ይሰጣል የሚለውን ነገር በጥቂቱ እንመልከት። ዳንኤል ባክ በጣም ካውንተር አታክ ለሚጫወትና ጎል ማስቆጠር ላይ በጣም ጥሩ ጥራት ያለው ተጫዋች እንደሆነ ይታወቃል እና ቦል ፕሮግረስ እና ኬሪ የማድረግ ብቃቱም ለአዲሱ አሰልጣኝ ዣቪ አሎንሶ ትልቅ ነገርን ይጨምርለታል ተብሎ ይጠበቃል። ባለቁን ሽርፍራፊ ደቂቃዎች ውስጥ የሚያስገባቸው ጎሎች ቼልሲዎችን ከጭንቅ ያወጣቸዋል ተብሎ ይጠበቃል። የተከላካይ መስመራቸውን ማጠናከር የሚፈልጉት ቼልሲዎች እንደነ ላክሯ አይነት ተጫዋቾችን ከክሪስታል ፓላስ ማስፈረማቸው አንድ እድገት እንደሚሆንም ይጠበቃል እና በአጠቃላይ ከቼልሲ የተጫዋች ዝውውር ጉዳይ ጋር በተያያዘ በቀጣይ አዳዲስ መረጃዎችን አጋራችኋለሁ። ነገር ግን ቼልሲ አሁን ላይ
በክረምት የዝውውር መስኮት ዝውውሩን ለማጠናቀቅ በጣም ተቃርቧል። የሚፈልጋቸው ተጫዋቾች ወደ ክለቡ አዘዋውራል። የስኮት ዝውውር ጉዳይ በተመለከተ በምን ያህል ድረስ ቼልሲዎች ገፍተው ይሄዳሉ የሚሉትን ነገር እንመለከታለን። ሄንደርሰን ግን በቅርቡ ቼልሲን እንደሚቀላቀልም ይጠበቃል። ከቼልሲ ተጫዋች ዝውውር ጉዳይ ጋር በተያያዘ ያሉኝ አጭር ስፖርታዊ መረጃዎች ይህንን ይመስላሉ። ከአሰልጣኝ ዣቢ አሎንሶ ጋር የተያያዘ ጥቂት የተባለ ታክቲካል ገለጻዎችን ልስጣችሁ እና የዛሬ ስፖርታዊ መረጃዎችን ቋጫለሁ። ዣቢ አሎንሶ በ3-4-3 አሰላለፍ የሚታወቅ አሰልጣኝ እንደሆነ ይታወቃል። በቼልሲ ቤት ምን አይነት ነገርን ይተገብራል የሚለው ነገርን የምንመለከተው ነገር ነው። 3 ተከላካዮችን መጠቀም ይወዳል እና ሌፍት ዊንግ ፍሮንት ሌፍት ባክና ራይት ባክን ሲጠቀም አልተመለከትነውም። አሁን አሰላለፍ ላይ ታዲያ በምን አይነት መንገድ በቼልሲ ቤት ይመራል? ኩኩሬላ የሄደበት ዋነኛ ምክንያት እንግዲህ ሌፍት ባክ ቼልሲ አሁን ላይ የሚያስፈልገው አይመስለኝም። ሴንተር ባኮችን ያበዛበት ዋነኛ ምክንያት ለዚህ እንደሚሆንም ይጠበቃል። ባዳሽሌ ከቼልሲ እንደሚለቅ በሰፊ እየተጠበቀ ይገኛል። የቻሎባ ጉዳይም የኮሞዎች አሁን ላይ ገፍተው እየመጡ መሆናቸውን የሚያመላክት መረጃዎች ወጥቷል። የዛሬ ስፖርታዊ መረጃችን ቼልሲን በተመለከተ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።